ፈታኙ የህይወት ገጽታ ምዕራፍ 3 ክፍል 2 ላይ ነን። እንደተለመደው የማህበረሰቡን ችግር የምንቃኝበት ነው። በዚህ ምዕራፍ በተለየ ሁኔታ የታመሙ ልጆችን አስቃኛቸዋለሁ። እስቲ ወደ ውስጥ እንግባና አብረን እናያቸዋለን። አሁን ያለንበት ሰፈር ሳሪስ ወይንም በተለምዶ ዳማ ሆቴል የሚባል ቦታ ነው። እስቲ ወደ ውስጥ እንግባ። እግር መንገዱ ወደ ውስጥ ገባ ይላል። እንሄድ። ኮብሎን እየሄድን እያለ የሆነ የቀኝ መንገድ አለ። ወደ ቀኝ ታጥፈን ቀጠን ያለች መንገድ ትታየኛለች። በዛ በኩል ወደ ውስጥ እንገባለን። ቁልቁለት ይመስላል መንገዱ። በጣም እየሄድን ነው። ደርሻለሁ። በሩ ጋር የህዝብ ግቢ ነው የሚመስለው። እስቲ እንያብረን። ማአት ህዝብ ያለው ነው የሚመስለው። የሚታጠብ እቃ፣ የተሰጣ ልብስ፣ ጀሪካኖች፣ ብዙ ነገር ይታየኛል። እስቲ ወደ እነሱ ቤት ደግሞ ቀረብ ብለን ያለውን ሁኔታ አብረን እናየዋለን። ሰላም አለይኩም። ወአለይኩም ሰላም። አልሐምዱሊላህ አለን። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ አለን። እዚህ ጋር እንቀመጥ። እንዴት ነህ? ደህና ነህ? አይዞህ አይዞህ፣ ቁጭ በሉ። ስምህን አስተዋውቅ። ናሲር። ናስር ማን? እስማን። ምንድን ነው የምትሰራው? እኔ ውጭ ጥበቃ ነው የምሰራው። ትንሽን አስተዋውቂ። መዲና ባርጊቾ። ትሰሪያለሽ? አልሰራም። ህፃኑ እሱ ነው? አዎ። ማን ነው ስሙ? አብዱልሰላም ናሲር። ምንድን ነው የሆነው? እንግዲህ 5 አመቱ ነው። ያው እንዲሁን አያወራም፣ አይሄድም። አሁን ነው እንደውም እችንም መሄድ የጀመረው። አሁን በትንሽ ጊዜ ነችን ነው። ደጅ ላይ ራሱ እንደውም እጁን ይዤ ራሱ አይሄድልኝም እና አያወራም እና አሁን 5 አመቱ ነው። ያው መቆም ይቆማል። ያው ቆሞም ደግሞ በደንብ ቆሞ እንትን አይሉም፣ ይወድቃል እኮ። ትምህርት ቤት አልገባም። ምንድን ነው ችግሩ? ችግሩ ያው መጀመሪያ ነርቡ ነው አሉ። 2 አመት ከሆነው በኋላ ሳያው እንትን አይልም። እንደውም አሁን አልሐምዱሊላህ ትንሽ እንኳን ማለት ነው በጣም እንደው ለአላህ ሐምድ ሰጠዋለሁ አሁን ማለት ነው። አሁን ያው በእጁ አይዝልኝም ነበር ምግብ፣ ያጎረስኩትም አያዊጣውም ነበር። አሁን ያው በራሱ እጅ ትንሽ ዳቦም ቢሆን ያንፈራፈረም እንትን ይላል። ያው ሐኪም ቤት ወስደው ነርቡን አሉኝ። ያው ሐኪም ያመላለስኩት ነው እና አሁን ደግሞ የ3 አይነት እንትን አሰርተሽ አምጪ ተብዬ ማለት ነው አመት አለፈው አጥቼ፣ ያው በመወስደው ነገር አጥቼ፣ ያው ሲሄድ እነሱም በቃ ለምን ይዘሽ አትመጪም አሰርተሽ ለመታመጪም እያሉኝ በቃ እንትን ይላል። ምን ነው አሰርተሽ አታመጪም ወይ ያሉሽ? ካንገት በላይ የታዘዘለት ነገር ነበር? የታዘዘለት የለም። ያው ደም ነው አሉኝ። አሁን እዚህ ራሱ ሲጠይቅ የግልን የላኩኝ እና አሰርተሽ 3 አይነት ማለት የአጥንት መሳሻ፣ አንድ ደግሞ ምንድነው ሁለተኛ ይሄ ካንገት በላይ ነው። አሁንም ደግሞ ካንገት በላይ ነው። በቃ አሁን ያንከራፋል። ምኑን ነው እንድታሰርላቸው? እኔ እንጃ እንግዲህ እንጃ። ያው በወረቀት ነው ሰጡኝ። እዛ ወረቀትን አንብቦ ነው እንትኖቹ ማለት ነው ዶክተሩ። አሰራሽለትም? እሱ አላሰራሁት። እንዴት ነው ሲወለድ ኖርማል ነበር? ሲወለድ እዛ ከወደቀ በኋላ ነው ያነሱት። አልጋ ላይ መሬት ሳይሆን አልጋ ላይ ነው የወደቀው። እንዴት ከአልጋ ወደ መሬት ነው? አልጋ ላይ ነው። መሬት ቢወድቅማ አይደርስ እንትን አይተርፉም። ምንድን ነው የመታው? የአልጋው ብረት ወይ የመታው ነገር አለ? እኔ እንጃ። ከአልጋ ላይ ስትወልጂ ነው ዶክተሮች አልነበሩ? ብቻዬ ነው። ከወጣ በኋላ ወጥቶ ወደዛ ከሄደ በኋላ ነው
እሱም እኔ በአንድ በኩል የጮኩ እሱም በአንድ በኩል ሲጮክ እንግዲህ ተራሩጦ መጥቶ ሶስቱ ናቸው መጥቶ ጠቅልሎ ወደ አልጋ ክፍል ምንም ይሁን ሳያሳዩኝም ምንም ሳይሉኝ ወስቶ አልጋ አሳዙት። ከዛ በኋላ እኔ እስቲሻለኝ እሱን ተሰፍቼ ሲሄድ ይሄ ልጅ 3 ቀን ሙሉ ጡት አልጠባም አለ። እኔ እንዴት እንደሆነ ሊገባኝ አልቻልኩም። በቃ ልጅ እንግዲህ የፋፋ ያደረ የዋለ ይፋፋል ልጅ ይሄ በቃ ሰውነቱ ያለቀ። ከዛ የአመቶ ነው እንደው ክትባት የሚከትቡ ዞሮ እንደ ይሄ ልጅ የሆነ አይኑም ራሱ ልክ አልነበር አይኑ ራሱ ማለት ነው። አንዷ እንደው በአይኑ አውቃ ይሄ ልጅ ስንት ጊዜ ሆኖታል ከወለሹ ስትለኝ በአመት እንዴት በዳዴ ይሄዳል? አረ አይሄድም በዳዴ ያው ገና ነው በማለት እኔ ደግሞ አረ ገና ነው እንጂ አይሄድም በዳዴ ብዬ አልኳት። እሺ ይገላበጣል? አው ይገላበጣል። አይ ይሄን ልጅ አሁንም ቢሆን ወይ ጉዳት ሊሆን ይችላል ወይ ደግሞ ጤና ጣቢያ መውሰድ ማሳያት አለብሽ አለችኝ። ጤና ጣቢያ ይዤው ሲሄድ እሷም ደግሞ ዶክተሯ አይ እንደዚህ ጋንፎ ያለ ነገር ጉዳት ነው እንትን በይ ይሄ ልጅ አይውጥልኝም የተሰራ ነገር ወደ ታች አይወርዱም። ጡት አይጠባም ነበር? ጡት ይጠባል። መጀመሪያም ሲወለድ አይጠባም። ሶስት በአራተኛ ቀኑ ነው ጡት የጀመረ። በአራተኛ ቀኑ ነው። እስከዛስ ምን እየጠበቁ ምንም 3 ቀን አላህ በቁድራው ምንም ነገር ሳያይ ምንም ሳይሆን 3 ቀን ቆየ። በአራተኛው ቀን አክስቴ ናት መታ ጡቴን አጥባ ምን ብላ ከዛ አፉ ላይ አንጠባጥባ በአፉ ጠብ እያረገች እኔን በግድ በአፉ የወተፍ ከዛ በኋላ መጀመሪያ ወጥተን ጡቱን ማለት ነው። ግን ወተት የሚባል ነገር ምንም በቃ እስከ 3 እስከ 4 አመት አሁን ነው አልহামዱሊላህ በቃ ትንሽ እንኳን ወደ ታች ማዋጥ የጀመረው ማለት ነው። ጉዳት ነው ሲሉኝ ያው በወቅቱ በጊዜው ሰርቼለታለሁ ተራሩጭ ምንም ብዬ እሱም እንትን ብሎ ቤተሰቡ አልহামዱሊላህ አጃ ምናምን አስፈጭቼ በዛን ጊዜ ምንም እምቢ አለኝ። ግን አሁን ያው አልহামዱሊላህ ውሃም እንኳን ይጠጣል አሁን። በየ3 ወሩ በቃ ደም አሰርተሽ አምጪሉኛል። አሁን ባለፈው ደም ወደ 2000 ምናምን አሰርቼ ነው ይዤ ሄድኩት ማለት ነው ባለፈው። ይሄን ደግሞ አሁን 3ቱን ማለት ነው ስንት ቦታ ላኩኝ። የግል ደግሞ አልቻልኩትም። እዛ ደግሞ ጭራሽ የለም በቃ የለም ነው መድኃኒቱም የለም ነው እዛም ያለ ማለት ነው የለም ደጅ ውጭ ነው የሚያጽፉ ማለት ነው። አሁን ውጭ ደግሞ አልተቻለም። በቃ እኔ ግራ ገብቶኝ ጸጥ ብዬዋለሁ። በትክክል ችግሩ ታውቋል ወይ ነው? ችግሩ ያ ነርቡ ታውቋል። ይሄኛ አልታወቀም። ይሄ ሊታወቅ ነው። አሁን ይሄን አሰርተሽ አምጪ። ይሄ ማዋጥም የሚከለክለው ማዋጥም ሰው አሁን ማዋጥ ይውጣል የሆነ ያንከራፋል። ማታም አይደለም አሁን ራሱ አንድ አለበት እኮ አሁን እስቲ ልብ ትይዋለሽ በቃ ይላል በቃ ከዚህ ወደ ላይ ልክ አይደለም። ወይ አፍንጫው ተዘግቷል የተዘጋ ነገር እኔ እንጃ ሊገባኝ አልቻልኩም። በቃ እንደዚሁ ማታውን እንቅልፍ አይሰጠውም። በቃ እንዲሁ ሲዘባረቅ እንትን ሲል እንዲሁ ያድራል። በቃ የሆነ ጊዜ እኔም እንቅልፍ ይዘኝና ወይዛ በወደቀበት አምጥቼ በተነሳሁበት አምጥቼ ወደ ራሴ ያስጠጋዋለሁ። በቃ አይተኛም መተኛታ እንቅልፍ አይሰጠው የሚያንከራፋውም የሆነ በቃ ሰውነቱን እኔ እንጂ የሚወጭቀው ነገር አለ። ሲናደድ በቃ በጣም እንትን ይላል ይናደዳል። በቃ ያለቅሳል። ሌላ ልጅ አላችሁ ከሱ ውጪ? አሉ። ስንት ናቸው? 2 ታላላቆቹ ናቸው? አዎ። ሁለቱም ታላላቆቹ? አዎ። ተማሪ ናቸው? ይማራሉ? አዎ። እንዴት ነው ከሱ ጋር ያላቸው ሁኔታ? ወዱታ ሲመጡ ከትምህርት ቤት ያጫውቱታል? እሱስ ምን ይሰማዋል? ደስ ይለዋል። ያገኘሽ ይጫወታል። ይፈልጋል ማለት ነው ልጅ። አሁን ሌላ ልጅ ከውጭ ቢመጣ ይጫወታል አብሮ? ይጫወታል። ይጫወታል። አጎቱ ነኝ። እሷ ወንድሟ ነኝ። አጎቷ ነኝ። አጎቱ ነኝ። እኔ
እኔ የሚለው ነገር ምንድነው መሰለሽ ከተወለደ ጀምሮ ያው ቤት ውስጥ ነው። እሷም ቤት ናት። እሱም ደግሞ አጉል ስራ ነው የሚሰራው። የስራ ማጣት አጉል ስራ ነው የሚሰራው። ለዛ ሁኔታ ደግሞ ስራውም ጠቃሚም አይደለም። አሁን እሷም ወታ እንዳሰራ እሱ ይዟታል። ምንድነው ጉዳዩ? ከታመመ ጀምሮ እስከላ ድረስ እኔ የሚከታተለው ከሷ ለምን ባለኝ አቅም ያው የሚሰራበት ቦታ ስራዬን ጎድቼ ምን ብዬ ለዛ ሁኔታ መጀመሪያ ከዚህ ዘውዲቱ ወሰን ነው። ከዘውዲቱ ቆይቷል። በስንት ዓመቱ ነበር? እዛኔ 3 ዓመቱ ነው። 3 ዓመቱ ነው። ከዚህ ተነስተን በትራንስፖርት በምን ያሄድን እዛ ገባን። ከዛም ስንከታተል ወዲህ ሲሉ መጨረሻ ላይ አሁን ከዛ ደግሞ እንደገና ደግሞ ወደ ልደታ የግል ላኩን። ወደ ልደታ ይባላል የግል ላኩን። ያም የግል የፈራ ነው ሄድን። ስንሄድ እንደገና ደግሞ እዛ ከገባን በኋላ የብሩን ደረጃ ጠየቁን። ደረጃ ከጠየቁን በኋላ ብሩ አናቸው። ከዛም በኋላ ወደ ምድር ጸጉሩ ይላጫለካ ጸጉሩን ሊጨን ቀሩ ከተላጨ በኋላ እንደገና መጨረሻ ላይ ከዛም በኋላ ለጸጉሩ ለእንትኑ ለሚላጩ 50 ብር ለመላጭ 100 ብር አስከፍሎ ሰራን። ከሰራን በኋላ እዛ ቦታ ተራ ደረሰን፣ ተጠራን፣ ገባን። ከዛም በኋላ ይሄ ጆሮ የምታዳምጥበት አይደለም እንደሱ ነገር ነው። በዚህም አሳዙት። ከዛም በኋላ እሷ አቅፋ ቁጫለች። እኔም ከዛ በነሱ ጀርባ ነበርኩኝ። በዛ ያዩት ያን ወረቀት ውጤቱን አሽጎ ነው ወደዛ ያላኩት። አሽጎ ላኩት። ከዛ ከላኩት በኋላ ምንም ነገር ለማድረግ አልቻልንም። ከዛም በኋላ ያንን ደግሞ እንደገና አሽጎ ከወጡ በኋላ ሂዱ የግል ሐኪም ግንትን መድኃኒት ይዞ አለ። ያ ውጤቱን ሳያዩት ነው አይቶ ካዩ በኋላ መድኃኒቱን ይዟሉ። ውጤቱን ምንድን ነው አሏቸው? መድኃኒቱ ምንም ነገር እንትን ነው መሰለኝ ይሄ አላርት ምንድን ነው ነርቭ ነው እንደ ነርቭ ነው አሉ። በቃ በዛ ነበር አሉ። ስለዚህ ነርቭ መሆኑ ከታወቀ በኋላ መድኃኒት ታዘዘ። ከዛ ከታዘዘ በኋላ መጨረሻ ላይ ያ መድኃኒት እንደገና ደግሞ ከዘውቱ ፊት ለፊት የግል አለ። ያ ደግሞ ናራ ነው ብሩ። ያን መድኃኒት ፈለጋ በየቦታ ያ መድኃኒት ደግሞ እነሱ በስተቀር ሌላ ነገር ያን መድኃኒት ከሰጡ በኋላ ግማሹን እንደምንም አድርጋ ገዛ ነው። ግማሹን እንደገና ቆርጦ ተጠቀሚ አሏት። ይሄን አክል ነው ደረጃው፣ ጉዳዩ ይሄን አክል ነው። ያው እስካሁን ድረስ ከዛ ከጀመረ በኋላ ተመስገን መውጣትም መውሄድም አትወጣም አሰራም እዚህ ነው ቁጭ የምትለው። በዚህ የተነሳ ነው ይሄን ሐሳቤ መዲና ምንድነው አሁን ማለት አብዱሰላም ከመወለዱ በፊት ስራ ትሰሪ ነበር? ስራ ያገኝ በፊት የቡና ቦርድ ነበር ምሰራ። እንግዲህ ልብስም ያገኘው እንትን ነበርኩ። ሌላ ስራ አልነበረኝም። ያው እሱን ይዤ ከዛ እሱን እንትን ካልኩ በኋላ ምንም ነገር ያው ልጅ አዝዬም አልችልበትም። በቃ ምንም አልሰራም። አሁን ሊስራም ቢል ደግሞ ያማል። መንገድ ላይ ሲሄድ በቃ ልይት ነው የሚያረጋው። በቃ የሆነ መንገድ ላይ ታክሲ ውስጥ ገብቼ ማለት ነው በጣም በቃ የሚሆነው ታክሲ ውስጥ ያሉት ሰዎች ራሱ ምንድነው ምን ሆኖ ነው ሲሉኝ በቃ እኔ ራሴ በጣም ይሰማኛል። በቃ የተለየ በቃ ሁኔታ ሁሉ ነገሩ የተለየ አስተያየት ነው የሚያሳይሽ ማለት ነው። የሚያሳይሽ በቃ አስተያየቱ ማለት ነው። በቃ ውስጡ በቃ እንዲህ አንገቱን ወደ ላይ አሁን እንደውም ቤት ውስጥ ሆኖ ሰው ይመስላል። ውጭ በቃ ይያዝየው ሲሄድ ወደዛ የመዘነኝ ራሴንም የመዘነኝ አንገቱን ወደ ላይ ያረጋ ደሞ ይባጨራል፣ ይናከሳል። ልጆቹም አሁን አላላችሁም ልጆቹ ከልጆች ጋር ሲጫወት ራሱ ማለት ነው ልጆቹን ይነክሳቸዋል፣ ይጫወት እንትን ይባጭራቸዋል። ልጆቹ መሸሽ ጀመሩ። የቤቶች ውስጥ ያው መቼም የቤት ናቸው። ከውጭ አንጎሮ ቤት ያው ይገባል አይደል? እነዚህ ልጆች ይሸሻሉ። በቃ እኔ ነኝ ይዤው እንተሜላው ማለት ነው። ከሱ ጋር ያለሁት እኔ ነኝ። ሽንቱንም ችዬ ይሄን ትራሶች ማለት ነው እንደዚህ ደርድሮ በላይና ላዩ ነበር። ካካውንም ሽንቱንም በቃ የሆነ ጊዜ ማለት ነው ራሴንም ሁሉ እንደማጠፋ ሆኛለሁ። ወላሂ በጣም መሮኝ ማለት ነው። ለምን ከሰው አልዊሉም ያየሁት ሰው የረሳሁት ማቀው መንገድ የጠፋኝ በቃ ወላሂ። አሁን አልሐምዱሊላህ ብቻ እኔ እንጃ ፈተና ነው ይሄን ያመጣብኝ። አሁን በዳይፐር ነው ያለው። ዳይፐር አሁን ውጭ ሲወጣ ዳይፐር አርጌ ነው ሞጣ።
ቤት ውስጥ ሲሆን ያው የጠበኩም ያጠብኩም ምን እያልኩ አልሐምዱሊላህ ይቀመጣል። ቦቦ ላይ ፖፖ ያቃል። አሁን ውስጡ ያቃል። አውጥቶ አይናገርም እንጂ ፖፖን ይዞ መጥቶ ከነ ልብሱ ነው ቁጭ የሚለው። ሱሪ አያውልቅም። በቃ ማጥፋት ነው። ውሃ አሁን እንደዚህ ቀድቼ ያስቀመጥኩት ውሃ ክፍት ያደረገውና እኔ አንድ ቀን እንደውም እንደዚህ ከሞተ ገብቶ ከሞተ ነው የሚለው። ደጅ ለሽንቴ አልወጣም። እሱ ቤት ሆኖ ሽንቴ ወይ አስተኝቼው እንደው በቃ አስተኝቼው አዝዬ አስተኝቼው ከሄድክ እንጂ በሚገባው አያውቅም። ኤሌክትሪኩም ይዛል ምን ይላል። እሳት አይለዩም። እሳት ራሱ በእጁ አሁን ድስጦች ወጥ ላይ ምናምን ሰርቼ ራሱ በቃ ክፍት አድርጎ እጁን በቃ በሱ መቼ ነው እንደው ምንም ነገር አይለዩም። በቃ እሱ ያገኘ አፉ ላይ መክተት ነው። ውጭ ሲዘሹ ስትወጪ እጁን ይዘሽ ይሄድልሻል በእግር አዎ እንደዚህ እንትን በደንብ ሳይሆን አይሄድም። በቃ ይሄ ልቡ ይመስለኛል። አሁን ከዚች እዛች ጋር አይሄድም። በቃ ወይ ሊቀመጥ ሊወጥቅብኝ ይሆናል ወይ ደግሞ በቃ ጭራሽ ሊሄድ አይፈልግም፣ ይደክመዋል። እንደዚህ በቃ ይሄ ችጋ የሆነ ችግር አለበት ይመስለኛል። በቃ በጣም እንትን በቃ ደግሞ ይናደድና ይላል። በቃ የሚያናድደው ነገር ምንድነው? የሚያናድደው ይሄ ነገር አትንከስ ይባልም ሚነካውን ነገር ተው ካልኩት ቀደጀሎ በጣም ትንሽ በቃ ውስጤ ርብሽ ባለ ሰዓት አለችኝ አንድ ልጅ። እሷ ሁለት ናቸው። አንዷ ትንሽ ናት፣ ቁርአን ትሄዳለች። በቃ ይሄ ውስጤ በተረበሸ ሰዓት ለሷ ጥዬ ወጣለሁ። በቃ ውስጤ በጣም ይረበሻል። በቃ በዛን ሰዓት ትንሽ 11 ሰዓት የሚሆን ዝም ብዬ እንደው ወጣ ብዬ ገባለሁ። አንቺ ነሽ ማለት ነው የምትንከባከቢው አብዱሰላም? አዎ እኔ ነኝ። ያው እሱ ስራም ስለሚውል ስለሚያድር በዛም ተኝቶ እረፍት አይሰጠውም። ተኝቶ ውሎ የሆነች ነገር ይዞለት ይመጣል። አይቶት ይሄዳል። አሁን የሚረዳችሁ ሰው አለ? ማንም የለም፣ አላህን እንጂ ማንም የለም። አንዴ እሱ ነው በቃ እንትን ሲል በጣም ሲቢስብኝ ወደ እሱ ይሮጣለሁ። እሱም ደግሞ አላህ ይጠብቅልኝ መጥቶም እንትን ይላል። በቃ አይዞሽ ያለ ሞራን እየሰጠኝ በቃ አሁን ከነበረበት ግን ለውጥ አለው ከመጀመሪያውና ከአሁን? አዎ አልሐምዱሊላህ አሁን በቃ እንዲህ ቀጥ ብሎ እንትን ባይልም ቢሆን እችንም ያህል መቆሙ ራሱ ለኔ ትልቅ ነው። መቆሙ ራሱ ማለት ነው። እንትን ወጥቶ ባይገባም ቢሆን በዚች ከዚች ወደ አልጋጋ ይሄዳል እና እሱ ለኔ በቃ ትልቅ ነገር ነው። እንዴት ነው አንተ በትርፍ ሰዓት ቤት በምትሆንበት ሰዓት እንዴት ነው የምትንከባከበው አብዱሰላም? በቃ ከኔ ጋር ይጫወታል። እኔ ካይ ደስ ይለዋል። ብዙ ጊዜ ስለማያገኘ በአብዱሰላም እንዲህ መሆን ኑሯችሁ ላይ ያመጣው ተጽዕኖን እስቲ ትነግረኛለህ? ያው እሷ ስራ አትሰራም፣ እኔ ብቻ ነኝ። አትተጋገዙም ማለት ነው? ያው አልሰራም። ያው ቁጭ ብዬ ደጅ ነው እሱ ነው የሚጠብቀው ማለት ነው። ምንም ለልጁም በሰዓቱ ያችን ዳቦ ይዞ ሊገባ ያው ምን ቢጠይቀኝ እኔ ምንም አልሰጠውም። ኬታ አመጣለሁ። ያችን እንግዲህ የቤት ኪራይ ራሱ አልቻለም። አሁን እሱ የሚሰራው ስራ ማለት ነው። በቃ ይል አሁን ሰሞኑን ወላሂ አላህ በሚያየው የበፊት የሚሰጣትን ወስጄ ሲሰጣት ትላንት አልነበርኩም ሊኬ ፈሪቻት ሊኬ በቃ ልክ ወደ 11 ሰዓት ሲመጣ ለከተማ ላልሳ ስትመጣ ውላለች። ከዛ 4000 ብር አሁን ቤት አይደለም ዝም ብዬ ለችግሬ ነው መጋረጃ ምን አርጌ ቁጭ አልኩት ማለት ነው። ስራ ቢሰራ ጸዳ ያለ ቦታ በትንሹም ቢሆን እሱም ባንድ በኩል እኔ መሰራው እንኖራለን። አንድ ሰው ደግሞ አንድ ነው። ያቺ በቤት ኪራይ ደወዙ የቤት ኪራይ ማሎላችሁ ሰላም አታልቅስ። አሎነች አሁን ለምንድን ነው ያለቀሰው መዲና? ያው
ያው እንግዲህ እንደፈለጋ ስለሎንኩ ወደድኩ ብሎ ነው ተው ሲባል በቃ ይሰማዋል። ተው ሲባል ይሰማዋል። እንግዲህ እና አልሐምዱሊላህ አሁን በቃን ስራ ይሰራለው ያለው ማለት ነው። ስራ አሁን ወይ መኪና የሆነ ነገር እንትን ሲሉት ነው እንትን የሚለው ዳቦም ይዞ የሚገባ ካልመጣ ወላሂ ካልሰራ ከሌለው አይመጣም። እሱም ይጨናነቃል። እዛ ነው የሚሆነው ጭራሽ ማለት ነው። አይመጣው ለዚህ ልጅ ይዤ ካልገባው ለነሱስ ይዤ ካልገባው በማለት በቃ እዛ ውሎ በዛም ስራ ይቀጥላል። ግን ሲያገኘው የሆነች በቃ ለሱም የሆነ ዳቦም የሆነ አንድ ወተትም አገኘ በቃ እሷን እንትን ይለዋል። አሁን ለዚህ ቤት ነው 4000 ብር የምትከፍሉት? 4000 አሉ እስካሁን እንደዛ አልነበር። አሁን ነው ይሄ እዚህ ጋር ኮተት ነው የተሰበሰበበት። አልጋው ምናምን ነው እዛ ውስጥ ያለው? ሌላ ነገር ምንም የለውም። አልጋውም 1 ሜትር አልጋ ናት። ስለፈረሰ ነው በመጋረጃ አፈርም የለውም እንጨትም የለውም። በቃ ያው እንግዲህ የራሴ ድክመት ያው እንደዚህ አድርጌ በሱ ብዙ መከራ ያሳዩኝ ማለት ነው። አሁን ትላንት በቃ እንዴት ነው እንደዚህ ወስጄ ያን ሲሰጣት 4 እንዴት አላረክሽም ብላ በቃ እንትን ስትለኝ አረ እኔ በእናትሽ እንደዚህ ለልጁ ራሱ እንደዚህ ብሎኝ እኮ አሁን እሱን ማሳከሚያ እንኳን እጄ አጥሮ ነው ብዬ ሲላት በቃ በጣም ተናደደች። እና እንደዛ ነው አልሐምዱሊላህ። በጣም ማታ በቃ ተሰማኝ። እኔ በቃ እንደው እንዴት ቆይ ይሄን ልጅ ይዤ ተቁጭ ብዬ እንኳን እንዴት ሰው እንኳን ትንሽ ዘኔታ የሌለበት ጊዜ ነው እንዴ ብዬ በጣም በቃ እንትን አለኝ። ስለሱ ሕክምና ሲነግራት ብላ አላለችኝ። በቃ አሁንስ እንትን በይ በስቷል ካሁን በኋላ ምናምን አለችኝ። ገና ያውን እንደዛ በዚህ ወር ነው ጨምሮ የተባለው ማለት ነው። እስካሁን እንትን ብለንም አናቆም። እንደው ራሳችን ተበድለንም ቢሆን እኔ ጨንቀኛል ጭራሽ የሰው ዕዳ ማለት ነው። አሁን አልሐምዱሊላህ እንደዚህ አርጋኝ መጣው ቤት ማታ። አይልም ውሃም ይገለብጥብኛል። ልብሱንም አንስቶ ይወረውራል። ይበጫረቃል። ስለዚህ ልጄ ስትመጣ ነው ማጥበው ወይ ቅዳሜ እሷ በቃ እነሱ ቤት ይዙታል። ለምን እዚህ ደረጃ ላይ ነው። በረንዳው ጥሩ ቢሆን በበረንዳም ቁጭ አርጌ እንትን ይላል። ውጩ ለሱ አስጊ ነው አስጊ ነው። ለዛ በቃ እሷ ስትመጣ ነው በቃ አንድ ነገር አልሰራም። እሷ ስትመጣ ምናልባት ያችን እቃ ካለች እሷን ያለቀልቃለሁ። እሷ ስትመጣ እነሱ ያዙ። አያሰራም፣ ምንም አያሰራም። ድስት ጥጄ ራሱ በቃ ወይ ልትፋው ወይ በቃ ማማሰያ ምናምን በቃ እንትን እያለ እሳቱን የገለበጠብኝ በቃ አንዴ ሲነሳበት በቃ በጣም ያስቸግራል። አሁን በየ3 ወሩ ነው ሆስፒታል እየተመላለሳችሁ ያላችሁት? ለምንድን ነው የምትመላለሱት? በቃ ቼክ ለማድረግ ሊያዩት፣ ሚዛን ሊመዝኑት ስንት ኪሎ እንደሆነ በቃ ያችን መድኃኒት ነው በቃ ሄዶ በየ3 ወሩ ነው መድኃኒቱን የሚሰጧቸው? በቃ ያ አሁን በቀደም ያሳየውሽ እሱን ለ3 ወር ነው። ልክ በቃ ሄዳለው ያችን መድኃኒት ጽፎ ወደ ውጭ ሊኩኛል። እሱን በቃ ገዝቼ እመጣለሁ። ያው እሱን ምናልባት ይነሳበታል በማለት እሷን አልተው ይዛለሁ። በቃ መጀመሪያ የሚያረገው ነበረው ማለት ነው። በቃ በጣም ነበር እንትን የሚለው የሚያፈርጠው። አይኑ ተገልብጦ ነበር የሚወጣ። አሁን ይሄ መድኃኒት ሳይጀምር ማለት ነው አይኑ ተገልብጦ ያንከራፋ በቃ ሰውነቱን በቃ ጭራሽ እንትን ያለ። በዛ የተነሳ ነው አይቶ መርምሮ ይሄን መድኃኒት ያዘዙልን። አሁን ይሄን መድኃኒት እኔ ሰውም አሁን ይሄ መድኃኒት ይጎዳል፣ እሱ ራሱ እንደው ይጎዳዋል አንዳንዴ እስቲ ሲለኝ አይ እኔ ከተነሳ እንኳን የባስ እኔን ነው የሚቸግረኝ፣ እኔ ሰውም ላስቸግር ነው በማለት ያው እሱን ማታና ቀን አንዳንድ ይወስዳል።
ማታ አንድ ቀን አንድ ጠዋት አንድ ለውጥ አይተሽበታል? ለውጥ ምንም እንጃ ብቻ ያዋል የለም ለውጥ። አሁን ይሄ ጭንቅላቱ የሚጥለው የሚያዞረው በቃ እንትን የሚለው ቆሟል። አልሐምዱሊላህ። በሱ ነው። ዶክተሮችስ አሁን በየጊዜው እየወሰዱ በየ3 ወሩ ስትሄጂ ምንድነው ለውጡ? እነሱ የሚሉሽ ምንም አይደለም። መጨመር በቃ እሱን ብቻ አሁን እንደናንተም ይጠይቆኛል። እንዴት ነው አሁን ያወራል? እንዴት ነው በቃ ይሄን ነው፣ ሌላ ነገር የለም። ያ እንዴት በሱ ላይ ለውጥ የለውም። በሱ ለውጥ የለውም። በቃ ያችን መድኃኒት ካርዷን ይዤ ቀጠሮን አይቶ ቀኑን አይቶ በቃ ይልኩኛል። ያን መድኃኒት ገዝቼ እመጣለሁ እና መዝኖ ያዩታል። በቃ ይሄ ነው፣ ሌላ ነገር ምንም ነገር የለው። እስቲ አጫውቹ። እንዴት ነው የምታጫውቹ? እናያችሁ እናትና ልጅ። ያው እንግዲህ ምን እያጠፋክ ነው ምን እየሆንክ ነው እያል ከሱ ጋር ነው በቃ ምንም ባይረዳኝም ቢሆን ማለት ነው። ሲያጠፋም የተቆጣሁት የመታሁትም የተበሳጨውም ያው አንዳንድ ሲያጠፋ አልመታውም። ያው ይናደዳለው እንጂ አልመታውም። ያናደኛል እኮ ከዛ በኋላ ያው እንግዲህ ምኑን ይመታዋለው? ጥሩ ቢሆኑ እንኳን አሁን የሱ ጓደኛዎች ከሱ ኋላ የተወለዱት ትምህርት ገብተዋል። ይሄ አሁን 7 ወር ይበልጣል። ያ ልጅ አሁን ገብቶ አብሮ የወለነ እንትን ከኔ ተከታታይነት እሷም ገብታል አግብታዋለች። ያው እሱ አሁን አንተ ደህና ብትሆን እኔ ከኔ መቼ እንትን ነበር ከብዬ በቃ መልሼ ተዋለው። 4 አመት የመጀመሪያ ጊዜያቸው ነው። እሱ 5 አመቱ ነው። ደግሞ አሁን ጥርሱ ማለት ነው። አሁን ጥርሱ ከፊት ለፊት አሁን አልሐምዱሊላህ አሁን ነጭ ነው። ይሄ እኮ የለም። ይሄ በቃ የዛፍ እየተቆረጠ ነው የሚመስለው። ይሄ እድገቱ ነው አድጎ ነው ተቆራርሶ በቃ ጥቁር ነው ከበሽታው ነው። አሁን ዳቦ ራሱ ወይ ለስለስ ተደርጎ እንጂ እዚህም ይወስተዋል፣ እዚህም አስገባዋል፣ ወደዚህም ከፊት ለፊቱ ያኝከዋል። መጨረሻ ላይ ይናደድና ይወረውራል። በቃ ከበሽታው ነው። በቃ ይሄ ደግሞ ምን ሆናል? አንድ ቀን እኮ የሆነ ትንሽ አንድ ሳምንት ደህና ነው። ከዛ በኋላ በቃ ይመጣበታል። እኔ በቃ ሰውነቱን እየቦጨቀ የሆነ ትኩሳት በቃ ራሱ እየተበሳጭ በቃ ምንም ነገር ከኛም በቃ ደስተኛ አይሆንም። በቃ ምን ሲያገኝ ነው ደስ የሚለው? በቃ ምንም እሱ የሆነ በቃ አንዴ እሱም የሆነ ነገር ይዞለት ሲገባ ከሱ ጋር አብሮ እዚህ ጋር እንደውም ትንሽ ጊዜ ናፍቆትም ሊያነጫንጭ እኔ እንጃ ስለማያገኘው አሁን እንደዚህ የሚሆነው ሰው እንዲህ ሲቀመጥ ራሱ ደስ ይለዋል። ሰው እንዲህ በቃ ደስ ይለዋል። አሁን ሰው ባይኖር ማለት ነው እኔ ወይ እዛ ቢሆን ወይ እዚህ ጋር ውስጥ የሆነ ነገር ደጅ ነው በቃ እዛ የተጎተተ ወደዛ ይሄዳል እንጂ እዚህ ጋር አታገኝ ቁጭ አይልም ወይ ይፈልጋል። እዚህ ጋር በቃ ሰው ዞር እሱም በመጣ ሰዓት ትንሽ ጊዜ እንኳን ከሱ ይላፋል። እሱ ላይ ሊጫን ይላል፣ እዚህ ሊጣ ይላል። በቃ ይተሻሻል። በጣም ያደክማል፣ ይተሻሻል። አሁን ቁርሱን በልተዋል? ያው ልጆች ሲሄዱ በሻይ አርጌ ያው ትንሽ መድኃኒቱን ልሰጠው እንትን አርጌዋል። ምን ሞክረው አስፈልተን ይበላል። ሰላም እና ቁርስ ዳቦ ላምጣ? እሺ ቁርስ መጣ። ሰላም ቆይ፣ ማማ ታስበልሃለች። እሺ እስቲ ትበላለህ ለራስህ? እስቲ ብላ። አሁን አሁን ልናደድ ነው አይደል? መጠጣት ነው የፈለገው። ምግቡ ይቅርብህ፣ ጠጥተህ ጨረስከው እኮ። አይዞህ
ጎበዝ ጎበዝ ብላ አብዱሰላም ጎበዝ አኝከው አሁን ለምን እንደዚህ ሆነ? በቃ እንደዚህ ነው። አይደለም በቃ እንዲህ ይበሳጫል። አንዳንዴ ደግሞ በቃ እንደውም እንደና በቃ እሪ ብሎ ይንፈራፈራል። ምግቡ ሳመጣው ማለት ነው። ለምን መብላት አይፈልግም? አይ መብላት ይፈልጋል። እኔ ምን እንደሚያበሳጨው እኔ እንጃ። መጨረሻ ላይ በቃ ይተዋል። ቁጭ አድርጌ ወይ ዞር ይላለሁ። ከዛ ቀርቦ ይበላል። አሃ ወይ ራሱ መብላት ይፈልጋል በራሱ እጅ ራሱ በቃ ራሱ ወጡም ይሆን አሁን በሽሮ ነገር ካለ በሽሮ ራሱ በደቡብ አይነግሩም። ዝም ብሎ በቃ እንትን አድርጎ ይጎርሳል። እኔም አንድ ሁለት እንደዛ ሲሆን ነው ደስ የሚለው። በቃ እኔ ምን እንደሚያበሳጨው እኔ እንጃ። በራሱም ጊዜ ይበሳጫል። እኔም እንትን ሲለው በቃ እንዲሁ ነው በቃ ያበሳጨዋል። በላህ አብዱሰላም ትፈልጋለህ ዳቦ? አልፈለገም። አልፈለገም አይደል? እንካ እኔ ልስጥህ። ያው እንካ ብላ ጎበዝ። ና ቀና ብለህ ቁጭ ብለህ ብላ ጎበዝ። ኳስ ትፈልጋለህ? እና ያውልህ አይ እስቲ ያዛት ያዛት እስቲ እንካ እስቲ ወደ ላይ ስጠኝ ለኔ ጎበዝ ሰጠኸኝ። እንካ ያ እስቲ እንዴ አጥፍካት እኮ እንካ መኪናዋን ልስጥህ ና ያውልህ አብዱሰላም አይ እሱ ኳሱ ላይ ነው። እስቲ እችን ለኔ ስጠኝ። ያው አየሃት መኪናዋን ያት እችንም እሰጥሃለሁ። አይ አይደለማ ያውልህ ያውልህ እንደዚህ መጣች ወደ አንተ ስጠኝ። እንዴ አድርገህ ስጠኝ። አየህ አሃ እችን የፈለካት። እሺ ያው ሂድ እስቲ አብራት። ና ወርውር ና አምጣ እስቲ አምጣ ወርውራ ስጣት ና አምጣ። በቃ ያው እንካ በዚህ ተጫወት። እንካ ቢብ አድርግ። ይሄን እንካ። አይ በአፍ አይደለም እዚህ ላይ መሬት ላይ ጎበዝ ና እንደዚህ ያውልህ። አየህ መጣች ወደ አንተ። በቃ እሺ እንደፈለክ አድርገው። እንካ በቃ አውቀዋል። ጎበዝ
የአብዱሰላምን የጤና ሁኔታ ዶክተሩ ምን እንደሚሉን እስቲ አብረን እንከታተል። እሺ ቢስሚላህ። ማን ነው ስሙ? አብዱሰላም ናሲር። አብዱሰላም ነው። ስንት አመቱ ነው? 5 አመቱ ነው። ዳውን ሲንድሮም ይባላሉ። ሌላም ስማቸው ሞንጎሊዝ ይሏቸዋል። አይናቸውን ሁኔታ በማየት ነው። በሕክምና ስማቸው ግን ትራይሶሚ 21 እንላቸዋለን። ትራይሶሚ 21 ማለት የሰው ልጅ ሲፈጠር ከእናት 23 ከአባት 23 ክሮሞሶም አንድ ላይ 46 ክሮሞሶም ሆኖ ነው የሚፈጠረው እና 21ኛው ክሮሞሶም ላይ አንድ ትርፍ ክሮሞሶም ትገባለች ነው ቴዎሬቲካሊ የሚባለው። እና እነዚህ ልጆች በሁሉም አይነት ህዝብ ላይ ያሉ ናቸው። ጥቁርም ይሁን ነጭ ይሁን ቻይና ይሁን አፍሪካ ይሁን ሁሉም ላይ ያለ መልካቸው አንድ አይነት ነው። የት ነው የተወለደው? ጤና ጣቢያ ነው። ችግሩን ነግረውሻል? አልነገሩሽም? አንቺ የእሱን ችግር መቼ ነው ያወቅሽው? ያው በ2 አመት ነው ያወቅኩት። ምን አልቀመጥም ሲል ነው? አሁን መቀመጥ ይችላል? አሁን አልሐምዱሊላህ። መሄድስ? ትንሽ የሞከረ አዎ። ባባ ማማ ይላል አይደል? ማንም የሕክምና ባለሙያ እነሱን አይቶ አይስታቸውም። መልካቸው አንድ ስለሆነ ብዙዎቹ አጫጭሮች ናቸው። አንገታቸው አጭር ነው። ከኋላ በኩል የኋላ አጥንታቸው በጣም ጠፍጣፋ ነው። ስጋቸው በጣም ለስላሳ ነው። ከመጠን በላይ ለስላሳ ስለሆነ እንደ ሌሎች ልጆች በ6 ወር መቀመጥ በ8 ወር መዳህ የለም እነሱ ጋር። አንዳንዶቹ እስከ 3 ዓመትም ሊቆዩ ይችላሉ ለመሄድ እና ለመነሳት። በጣም ለስላሳ ስለሆነ ሰውነታቸው ማለት ነው። በሁለቱ አይናቸው መሀል ያለው ርቀት በጣም የሰፋ ይሆናል። አፍንጫቸው ትንሽ ደፍጠጥ ሊል ይችላል። ጆሮአቸው ከወትሮ ካለበት ዝቅ ይላል። ሎው ሴቲር እንለዋለን። ሌሎች ልጆች አሉሽ? አሉ። ከሌሎች ልጆችሽ በምን ይለያሉ? እሱ በቃ ያው ስለማይሉ። ሌላስ? መልኩ አይለይም? መልኩ አይለይም። አንድ ናቸው። መልካቸው አንድ ነው። ደህና ነው። ጎበዝ። ብዙዎቹ የልብ ችግርም አብሮ ነው የሚፈጠረው። የልብ ቧንቧ ችግር ይኖራቸዋል። ወንዶች ከሆኑ ብልታቸውም ሊያንስ ይችላል። አንገታቸው በጣም አጭር ይሆናል። እጆቻቸው አጫጭርና ሰፋፊ ናቸው እና የእጆቻቸው ላይ 2፣ 3፣ 4 አይነት ምልክቶች አሉ። እግራቸውም እንደዛ ነው። በትልቁ አውራጣታቸውና በሁለተኛው መሀል ያለው ስፋት አለው እና አንዳንዴ የአንጀት ጥበትም ሊኖራቸው ይችላል ሲወለዱ። አንዳንዶቹ በፍንጢጣቸው ተዘግቶም ሊወለዱ ይችላሉ እና እነዛ አይነት ሆነው የተፈጠሩት ወዲያውኑ ሰርጂካል ኮሬክሽን ካልተደረገላቸው አደጋ ሊደርስባቸው ይችላል። ቆይ አንድ ጊዜ። ጎበዝ 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 ጎበዝ። ብዙ ጊዜ ምላሱን ያወጣል ሲተኛ። አፉን ብሎ ነው የሚተኛ ሲተኛ። አዎ። መቼ ነው መሄድ የጀመረው? 2 ዓመት አለፈው። መሄድማ አሁን 4 ሲገባ አሁን ነው እንትን መጠንከር ትንሽ 4 ዓመት ከሆነ በኋላ 4 ዓመት ከሆነ በኋላ ያው ትንሽ የሞከረ መጣ። አሁን ያው በደንብ እንትን አሁን ትምህርት ማን ነው የሚይዝልሽ? ከማን ጋር ነው ያለሽው? እኔ ብቻዬን ነው። ብቻሽን ነሽ? አባት የለውም? አለው ብቻ ያው እሱ ስራ ያድራል። ያው አዎ እሱ ቤት ይዤ ቁጭ ነው። ኦኬ እሺ። እና እነዚህ ልጆች ሁሉም የአእምሮ ዘገምተኞች ነው የምንላቸው። አእምሮ ዘገምተኛ ማለት ማሰብ ማስተዋል የሚቸግራቸው ማለት ነው። ሰውነታቸው ፊዚካሊ
ያድጋል። ነገር ግን ውስብስብ ነገር በፍጹም አይችሉም። ፍራንክ ሰጥተው እቃ ገዝቶ መልስ ይዞልኝ ይመጣል ማለት አይታሰብም። ቤታቸውን ያውቃሉ፣ ቤተሰቦቻቸውን ያውቃሉ። እድሜያቸው ከፍ ባለ ቁጥር በጣም ቀለል ያሉ ትሬኒንግ ሰጥቶ ራሳቸውን የሚችሉበት ሁኔታ አለ። አንዳንድ ቦታ ላይ ለምሳሌ ሱቅ ውስጥ የተወሰነ አይነት እቃ ብቻ ከስቶር አምጣ ይሄንን አስቀምጥ ብትለው ያንን ነገር ሲጎል ማምጣት ይችላሉ። ውስብስብ ካልሆነባቸው ተልከው የተላኩትን ፈጽሞ መመለስ ይችላሉ። ውስብስብ ነገር ነው ማይችሉት። እነሱ በጣም የዋሆች ናቸው። በጣም የዋህ ስለሆኑ ጓደኞቻቸውና ልጆች እንደ ሞኝ ስለሚቆጥሯቸው አካላዊ ጥቃት ሊያደርሱባቸው ይችላሉ እና እነዚህን ልጆች መጠበቁ ከሌላው ሰው ሌላ አደጋ እንዳይደርስባቸው እነሱን መጠበቁ ነው ከባዱ ነገር። ሞራሊ መርዳት ያስፈልጋል። ይህ የእናት ወይም የአባት በጄኔቲክስ የሚመጣ አለመሆኑን ማስረዳት ያስፈልጋል። ብዙ ጊዜ የሚከሰተው ይሄ በእይታ የምናየው እናቶች እድሜያቸው ከፍ ካሉ በኋላ በሚወልዱበት ሰዓት እነዚህ ነገሮች በአብዛኛው ይከሰታሉ። ምክንያቱ ይሄ ነው ብሎ የሚታወቅ ነገር የለም እና አሁን አንዳንድ የሰለጠነ ሀገር ላይ እናቶች ከ30 ዓመት በላይ ከሆኑ እርጉዝ በሚሆኑበት ጊዜ በእርግዝና ምርመራ ይደረግላቸውና እንደዚህ አይነት ልጅ ሊሆን ይችላል ብለው ሲጠረጥሩ የጽንሱን የማጨናገፍ ሁኔታ ይታያል። እንደዚህም ሆኖ ግን አሁንም በ1000 ህፃናት በሚወለዱበት ውስጥ አንድ አልጠፋም። ይሄን ያህል የቀነሰው ነገር የለም እና እነዚህ አይነት ያላቸው ቤተሰቦች በአብዛኛው በሞራል መደገፍ ያስፈልጋል። ይሄ በተለምዶ እንደሚባለው የሚከሰት ሳይሆን የክሮሞሶማል ስህተት መሆኑን ማስረዳትና ቤተሰቦቹን መርዳት፣ ሰፈር ውስጥ ያሉ ሰዎች እንደዚህ አይነት ልጆችን ከሌሎች ነገሮች ላይ እነሱን የሚጎዳ ነገር ላይ ጥንቃቄ እንዲያደርጉ ልጆቹን ማየት እና ሌላ ሰው እንዳያጠቃቸው፣ ሌላ ሰው አካላዊ ጥቃት እንዳያደርስባቸው እነሱን መከላከል በጣም ያስፈልጋል እና ዘመዶች፣ አዝማዶች፣ ጎረቤቶች፣ አስተማሪዎች ትምህርት ቤትም ከሄዱ ሌሎች ልጆች እንዳያጠቋቸው ሊከላከላቸው ይገባል የሚል መልእክት ባስተላለፍ ደስ ይለኛል። ዶክተር አብዱናስር ደከመኝ ሰለቸኝ ሳይሉ ሁሌም ከጎናችን ሆነው እያገዙን ስለሆነ በአላህ ስም ላቅ ያለ ምስጋናዬን አቀርባለሁ። እሺ ቻው፣ ደህና ሁኑ። እሺ ሰላም አለይኩም አብዱሰላም። ቻው ቻው። እሺ ቻው። አበለኛ ቻው። እስቲ እንደቅ ጎበዝ ቻው። እሺ አሰላሙ አለይኩም ደህና ሁኑ። አሁን ያየነው ህፃን አብዱሰላም የእድሜውን ያህል እድገት የለውም። አፍም አልፈታም፣ መሄድም በትክክል የማይችል ነው። እንዳያችሁት እናት አብራው ነው የምትውለው። ሰው ካልጠበቀላት ምንም መስራት ወይንም መንቀሳቀስ አትችልም። ምክንያቱም እሳት፣ ውሃ ወይንም ሊጎዱ የሚችሉ ነገሮችን አለየምና ሁሌም ከሰው ጋር ነው ያለው። እንግዲህ እንደዚህ አይነት ልጅን ነው በችግር የሚያሳድጉት። ከስር ባስቀመጥነው ስልክ ቁጥር ቤተሰቡን ማግኘት ትችላላችሁ። አንዳንድ እናቶች ልጆችን የምንመታ የምንቆጣ፣ በሆነው ባልሆነው የምንጮህ፣ ይህን አይነት ነገራችንን ልንቆጠብ ይገባል። አላሁ ሱብሓነሁ ወተዓላ በሰጠን ኒዕማ ማመስገን ይኖርብናል። ጤናኛ ልጅ ማሳደግ እውነት ቀልድ አይደለም፣ ተፈኩር ማድረግ አለብን። እንዲህ አይነት ልጅ የምታሳድጉ ወላጆች አላህ አጅራችሁን አብዝቶ እንዲሰጣችሁ እላለሁ።